ከ023 ቀበሌ ውድመን ነው። ስሜ አስናው ተሰማ ይባላል። ዓለም አቀፍ የሴቶች ቀን ለማክበር ነው የመጣሁት። ያው በሞቀና በደመቀ ደረጃ ያው የኛ ሴቶች በትክክለኛ ዓለሙን በማወቁ እኛን ለማሳተፍና እኛ ደግሞ የራሳችንን በዓል ለማክበር ከዚህ ቦታ ላይ ለመድረስ ተገኝቻለሁ። ስሜ ለምለም ሲሳይ ይባላለሁ። 022 ቀበሌ ቆቆራምባ። ዛሬ የመጣሁት ዓለም አቀፍ የሴቶች ቀን ለማክበር ማርች 8 ለማክበር ነው የመጣሁት። እንደኔ ቀበሌ የምሰራው ሴቶች ከወንዶች ኪስ ብር ላለመጠበቅ ራሱን ችሎ ለመንቀሳቀስ ግስት ሳይረዳቸው የራሳቸውን ገንዘብ በማፈላለግና በማጠናከር ያው ከመሬት የተነሳ አፈርን ሙግዲ በመስራት ፍሬ በመልቀም ያለውን ነገር በቃ የሥራ ፊልድ በማውጣት ቁጠባቸውን እያሳደጉ ይገኛሉ። ለወደፊት እንዴት እንደምሰራ በጣም እውቀት አግኝቻለሁ እና አረጋውያንን፣ አካል ጉዳተኛን፣ ሴቶችን፣ ህፃናትን በደንብ እንደምንከባከብ ያው በፊትም አለና አሁን ግን በበለጠ የመንግስታዊ ያልሆኑ አጋር ድርጅቶች ከወሬ በዘለለ በተግባር እየረዱልን ስለሆነ በቃ ሴቶችን፣ አረጋውያንን፣ ህፃናትን፣ አካል ጉዳተኛን በበላይነት እስካሁን ከሰራሁ በበለጠ ለመርዳትና ለአጋር ድርጅቶች ለማቅረብ ዝግጁ እንዲሆን ክሎት አግኝቻለሁ። ስሜ ካሳ ተስፋ ነው የሚባለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የሰሜን ደቡብ ወሎና ዋግ ኽምራ ዞኖች ማስተባበሪያ ጽሕፈት ቤት ኃላፊ ነኝ። ይህም በዓል ከአጋር አካሎቻችን በተለይ ከሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤቶች ጋር በጋራ እናከብራለን። ነገር ግን የኛ ጥብቅ መልእክታችን ምንድነው? በዓሉን በተከታታይ ማክበር የችግሩ መፍትሄ አይደለም ነው። በዓሉ ባሻገር የሚወሰዱ ግንዛቤዎች በተለይ አጋር የሆኑት ወንዶች ባሉበት ቦታ መልኩ መተላለፍ አለበት። የሴቶቹ በኢኮኖሚ በማህበራዊና በፖለቲካ ጉዳዮች ላይ ማደግና ከፍ ያለ እምርታ ማሳየት የሀገር ልማት ነው፣ የሀገር ጥቅም ነው፣ የሀገር መለወጥ ነው። ሴቷ ሁልጊዜ ይነሳል። በምሳሌ እናት ናት፣ ሚስት ናት፣ እህት ናት ይባላል። ነገር ግን በተግባር ወርዶ መሬት ላይ እስካሁን እኛ ሀገር ጅምሩም አልታየም። ሴቷ አሁንም በጓዳ ትማስናለች፣ ልጅ አቅፋ ትጋግራለች፣ ልጅ አቅፋ ትፈጫለች፣ ተወቅጣለች። አንጻራዊ ደረጃ በከተማ ያሉ ሴቶች ትንሽ በተሻለ ደረጃ በመንግስት ስራ ላይ ያሉ ሴቶች ቤታቸው ጋር መሳ ለመሳም ባይሆን የተሻለ እኩልነት የሚታይበት ጉዳይ ከመፈጠሩ ባሻገር በተለይ በገጠር ያሉ ሴቶች ችግሩ እስካሁን እየተነካ አይደለም። ስሜ ባዩሽ መልካሙ እባላለሁ። የጉባ ላፍቶ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነኝ። ዛሬ ያው እንደሚታወቀው በሀገራችን ደረጃም በዓለም አቀፍ ደረጃም በክልልም በወረዳችንም በየዓመቱ የሚከበረውን ዓለም አቀፍ የሴቶች ቀን ማርች 8ን እያከበርን እንገኛለን። እንግዲህ የዘንድሮው የማርች 8 ዓለም አቀፍ የሴቶች ቀን መሪ ቃሉ ሴቶችን እናብቃ ሰላምና ልማትን እናረጋግጥ በሚል መሪ ቃል ነው እያከበርን የምንገኘው። የሚመለከተው የመንግስት ሴክተር መስሪያ ቤት በተለይ አሁን የሴቶች ጉዳይና ማህበራዊ ጉዳይ ጽሕፈት ቤት በሙሉ በሴቶች መሞላት ሲገባው ቢሮአቸውን ስራውን የሚያካሂዱት ወንዶች ናቸው። የሴቶች ጽሕፈት ቤት የተቋቋመበት ምክንያት አለው። ሴቷን ለማብቃት ራሷን ለመምራት መንግስት በሚኒስትር ደረጃ እስከታችኛው መዋቅር ድረስ የተዘረጋ መዋቅር ነው። ስለዚህ እያንዳንዱ የሴቶች ጽሕፈት ቤት መመሪያት የሚገባውም በዛው ልክ በሴቶቹ ነው። ከዚህ ባሻገር ወንዶች አጋሮቹ ችግራቸውን ተቀብለው በጋራ ችግሩን ለመቅረፍ እንዲተጉና እንዲበረቱ የሴቶች በዓል በሙሉ ብቸኛው መልእክት ማስተላለፍ አይደለም። በስራ አካባቢ መስክ ሲወጣ፣ በሃይማኖት በዓል ጊዜ፣ በሀዘን ጊዜ የሴቷን ችግር በማጉላት መቀረፍ እንዲገባው መልእክት በማስተላለፍ በስልጠና ጊዜ የሚሰጡትን ስልጠናዎች ወስዶ አንዱ ለብዙ ለቤተሰብ እንዲያደርስ ቤተሰቡ ሌላው ለሰፊው ማህበረሰብ እንዲያዳርስ መልእክቱን በማድረግ
በተለይ የሚመለከተው ሴክተር መስሪያ ቤት ይሄን በመከታተል በመመዘገብ በመመዘን ከየት ጀምረን የት ደርሰናል የሚል ዳታ በመሰብሰብ የሴቷን ችግር ለመቅረፍ ሁሉ ጊዜ መትጋት ያስፈልጋል። ይሄ በዓል በየዓመቱ የሚከበርበት የራሱ ዓላማ አለው። የሴቶች በመብታቸው ተጠቃሚ እንዲሆኑ በኢኮኖሚ በማህበራዊ በኢኮኖሚያዊ ተጠቃሚ እንዲሆኑ የምናረጋግጥበት በዓል ነውና ከፊት የነበረውን ጭቆናን በደልን መሰረት አድርጎ ይቁም በሚል መሪ ቃል እየተከበረ የሚገኝበት ነው። ስለዚህ እኛም ዛሬ እንደ ተቋማችን ይሄንን በዓል በወረዳ የሚገኙ ሴት መንግስት ሰራተኞችን፣ ወጣቶችን፣ ሴቶችን በአጠቃላይ በቀበሌ ደረጃ ያሉትን የሴት አደረጃጀቶችን በመጥራት በዓሉን እያከበርን እንገኛለን ማለት ነው።